አሁን ጨምርልኝ 2026 ይሄን ያርግልኝ። እኔን የሚሰጡ ሳፖርት የሚያደርጉ ደግሞ ያላሰቡት ሲሳይ ቤታቸው እንዲገባ አድርጋቸው፣ የሚያስጨንቅ መንፈስ እንዲወጣ አድርግላቸው። የሰጠን ጨምርለት ይላል። ሰጥቶ ደግሞ ግርር ብሎ እንደ ካንጋሮ የሚያይ ካንጋሮነታቸውን ጨምርላቸው እዛው ላይ። ታጋ ማይ ፌቨራይት የዘይቲ ይጸለይላችኋል። እናንተ በደንብ እንደዚህ ፎሮሮ እያለ እንዲወጣ። አሁን ማይ ፌቨራይት የለችም፣ በሌለችበት ይጸለይላታል። እንደዚሁ በቃ ዳሴት ዘይቲ ይጨምርላ አባቴ። ሌሎቻችሁም እንደዚህ ቁጭ ብላችሁ ወይ ታፕታፕ ገንዘቡ ብቻ ሳይሆን ታፕታፕ ሳታረጉ ይሄን የመሰለ ቡና እየተፈላለህ ግስት ብለህ የድሮ ኤክስን እያስታወስክ እና የዚነት ማባውን ሙዚቃ መስሎ ምሰማኝ ካለ ባለበት ያላሰብከው ቢልከታብ አሜን በል። እኛ እኮ ወጪ እያወጣን እኮ ነው የምናፈላላችሁ ለእናንተ በነፃ መስሎሃል የሚፈላው የሁሉ ወጪ። የኔማ ጥጋብ ነው ደግሞ የ20 ብር የ30 ብር ሻማ ጥጋብ እኮ ነው። አይ ደስ ሲፍት ያለሽ መጥተሽ እዚህ ደስ የነዋ። አይ ደስ ሲፍት ያለሽ በነፃ የሚሆን እየመሰለሽ ሁልሽ እዚህ ቁጭ ያልሽ ሁሉ አሰይ ወይ ያላ ማይ ዴይ ማን ቀኔን እንደዚህ አሳምርልኝ። ከማውዬ ብራዘር ኤማው ከሌላ ኮኖ አይ ኤማው እኮ በቃ አገባ ኤማው የትኳት አገባ እኮ ሲያገቡ ነው የሚጠፉት እዚህ ቤት። አገባ ለዛሬ ሴትስ ማይደርሰው ወራዳው አገሽ ለነቀ አፋሚሊ የነበረን አገባ አንድ ጥሩ ሚስ ሰው ሰጠው በዛው በቃ ቀር። ጨዋታ ሻይታ ዲጄ ዩ ሊቭ ኢን አሜሪካ ቤቢ ጨዋታ ያስፈልጋል፣ ግድ ነው። ኢንጆይመንት ያስፈልገናል። ስንት ስትረስ ያለበት ሀገር ላይ ይሄ ዝናብ አሁን ዝም ብሎ የሚያልፍ ይመስላል። ከባድ እኮ ነው። እኔማ ድሮ ተናረግልኝ ነበር ማን የሲጣፋ ያው ምን ነኝ ጣፋ በደና ነው ወይ ቴክስት አድርጌለት ነበር። ጎል ነው ያገባው ይላል። ኧረ ጨቅጭቃ ገደለች። ወንድ ነው ሴት ነው ምንድን ነው? ምን ነው አንተ ቦርጭ ነው ምንድን ነው? ምን ነው ቦርጭ? ምን ነው ወይስ ማለት ነው? እኔ እኮ ማያሳስባችሁ ነገር የሚያሳስባችሁ የዚህ ሚዲያ ሰው። እኔ ሚዲያ ላይ ስሆን አትደውሉ። አምላኬ ትዕግስቱን ስጠኝ። ለእንደነዚህ አይነት ሰው እኮ ነው እኔ የምጸልየው። እባክህን ፈጣሪ እኔ እዚህ ላይቭ ላይ ስሆን ጠብቀህ የምትደውላለህ አንድ ቆራራስ። ቴንክ ዩ የኔ ማር ቴንክ ዩ ማይነስዬ ቴንክ ዩ። ደህንነቴ ሊጠይቅ እኮ ነው ክፋቴ ግን እኔ ይቅር በለኝ። ፍታኝ እያየኝ ይሆናል እዚህ ላይ ደግሞ አቤት አምላኬ አሳስቶኝ ነው አፌ። ማምዬ ስለ ትዳር ምከሪ። ዳር ወደዛ እናት አለም እማይላጤ ፈልገሽ ተመከሪ ይዘው ደስ እያለኝ ነው። ምን አገባኝ ደግሞ ስለ ትዳር እኔ አሊማ ላይፍ አመት አደረሰ። ያ ለአመቱ ሚካኤል እንኳን አደረሳችሁ። ነገ ነው ግን ያው ነው እዚህ ቤት ገና 3-4 ሚካኤል ነው ወረደ። Thank you. One flower, guys. And flower, let's go. Assay. እንዴ Thank you, Mimi. guys, አበባ ስጡኝ። ወይ ሚሚ ጎንደሪ ቴንክ ዩ ኒማ ሁላችሁ ዘይቲንክ ቴንክ ዩ ሁላችሁ ከዚህ መጣ አበባ ስጡኝ ጋይስ ፕሊዝ። ምን ተዝም ብሎ ነው ቆጭ ይያይ ነው ቃት ፍላወር ስራ ፈቱላ። አሁን እናንተ ተኖርነና ሞተ ኑሮ
ወይ ስራ ፈት አንቺ ጋር ዝናብ እየተፈራረቀውን ስራ ያስሄዳል። እቺ ዝናብ እየተፈራረቀብሽ ትሰሪያታለሽ እቺን ስራ ስራ ፈትላለች። ሰው በዶላር ስንት ነገር እየሸቀለ ኧረ ተው። የሚሸቅሉት ላይማ አጽፉም ይሄን ነገር። እኛ አሁን ምን ሰራን አሁን እኛ በቃ ማርያምን እኔ ቤትማ የሚመጡ ሰዎች ሴቶቹ በተለይ አንዳንድ ሴቶች አሉ ተንኮለኛ፣ ኮንፊደንስ የላቸው በራሳቸው የሌላቸው በቃ ማርያምን። አሁን እኔ እንደነዛ ቢወርድልኝ ምን ሊሆኑ ነው? ታንቀው ነው የሚሞቱ። ለማምዬ ይገባታል ቡና እንደዚህ እያፈላችልን። እስቲ አንዳንድ ቀን እናስደስታት ነው እንደነ ዘይቲንግ የሚባለው እንጂ ስራ ፈት ትለናለች። ዋናው ስራ ቲክታክ ላይ አይደል እንዴ ያለው? አሁን አንቺ የሆነ ነጫጭባ ክሎኪን ካላረግሽ አይገባሽም እንዴ ስራው ባህሪ ወይዘሪት። ዋናው ስራው ቲክታክ ላይ ነው ያለ። መጣሽ እንዲያውም የበርበሬ መጠጣት ኤክስፒሪያንሱ ካለሽ እኔ ጨጓራዬን ስለሚያመኝ ነው። እሷን አድርገሽ ቻው ድህነት የሞታ ነገር ትዝ ይለኛል። ቻው ድህነት አሁን እኔ አንዳንድ ነገር የሚያረጉት ነው የሚደብረኝ። ያው ራሳቸውን እንዳይጎዱ እንጂ ገንዘብ እኮ ነው ጋይስ እንዴ መሸቀል አለብህ። ቅናተኛ ካልሆንክ በስተቀር ቁጭ ብለህ እንዲህ ተደረገ የምትል ቀንተ ነው። ያኛው እኔ ያስጠሉኝ ቲቪ የሚሰብሩት ያንን ባያረጉ። ንብረት ላይ ምንድነው ብዙ ሰው የራበው አለ። አንዴ በልቶ ሁለቴ መርገም ያቃተው ሰው አለ። ለምን እንደዛ ያረጋሉ? እቃ ላይ ለምን ገንዘባቸው ዌስት ያረጋሉ በማለት ነው እንጂ መስራት አለባቸው። በቃ ህይወት መለወጥ ባለባት መንገድ መለወጥ አለባት። አሁን ይሄ በርበሬ የረጩት ወሬቨር ያረጉት ነገር ከጊዜ በኋላ ደግሞ ይረሳል። ሌላ አጀንዳ ነው የሚመጣ ቲክታክ ላይ አባቴ። እሷ አሸቃቅላ ቤቷን ሲሰራብህ አንተ ታንኮራፋለህ። እዚህ ስራ ፈት እያልክ በኮመንት ምቀኛቱ በቃ እኔ ስለማልወድ ነው እንደዛ ማድረግ እንጂ አግኝቼ ጨላውን ባገኘው ውስጤ ነው። ግን አልወድም እኔ እንደዛ ማድረግ። ያጣለማኛሉ ተሳድቦ ይሄዳል። ሲሪየስሊ እኔ ብዙ ሰዎችን እንዲያውምላቸው እየገባችሁ ተጫወቱ። በተለይ ወንድ ሴቶቹ ምናምን በጣም እንደዚህ አሁን ሰው አትራክት የሚያደርግ ፊት ያላችሁ ሰዎች ገብታችሁ መሸቀል አለብህ አባቴ። ይሄን አየር ገብተህ መያዝ ነው። ባይ ሲሉ ባይ ነው። ይቀልዳለች እንዴ? የኛ ህዝብ እኮ ማሜ ለራሳችን አንመች፣ ለእግዚአብሔር ራሱ አንመችም እኛ ማለት ነው። ምንም ቢያረግ ምንም የሚጣፍጠው ነገር የለም እሱ እያለ እንደዛ ነው እንዴ ዲጄ? ኦኬ አይ ዶንት ኖ። እንደዛ ከሆነ እኔ ያው ሰው አሁን ቲቪ ስንት የቸገረዋል ለኢትዮጵያ ያን ነው እንጂ መስራት አለባቸው። በቃ እንዴ መንገድ ፈልገህ መስራት አለብህ በሆነ ነገር። ማህፀን በጣም ሴንሲቲቭ ነው። አንዳንዱ ዘይ ዶንት ኬር አሁን ምንም አይመስላቸውም እንደዛ በርበሬ ማድረግ ምናምን ማጨል ላይ እሱ ነገር። ከዛ ውጭ መስራት ባለባቸው መንገድ ገንዘብን መሸቀል አለባቸው። $12,000 ይሰራሉ አሉ። ሊሰሩ ይችላል። ትረስም ይሰራሉ። በቀን 3,000 4,000 ከሰሩ እስቲ ሰበው ከዛ በላይ ነው የሚሰሩት። ዋናው ምንድነው አይናገሩም ጋይስ። ጀስት አስክ ሚ። እኔ የመጀመሪያ ጌም ተጫዋች ነኝ ነበርኩኝ አባቴ። 3 አንበሳ ሲወርድልህ 130 ነው የሚገባል ተቆርጦ። 130 እና 130 ስንት ነው? 260 260 እና 130 ጨምርበት። 260 እና 130 360 እና 30 ሲጨምርበት 90 390 ብር ከ3 አንበሳ ያገኛሉ። ይሄን እያሰብክ ደምርበት። ይሰራሉ በደንብ ቀልደኛ። አንድ አንበሳ ሲወርድ አንድ ዩኒቨርሲቲ ሲወርድ ደግሞ 150 ነው የሚደርሳቸው። አንድ ዩኒቨርሲቲ ሲወርድ 150 ነው። አንድ አንበሳ ሲወርድ 130 ነው።
በጣም በጣም ያገኛሉ፣ ይሰራሉ፣ ግን አይናገሩም። ያው መናገርም አይጠበቅባቸውም ላይ ግን ምንድነው ምቀኝነት አያስፈልግም። ዶላር ነው አንድ ቦታ ወጣ ሰርተ አንዳንዱ ምን ይላል ያጣለማኝ ተሳርቦ ይሄዳል። ይውዬ እና ልጅሽን እንዳይቀርጡብሽ ወደዛ አርጊ። አንድ አሁን ዝም ብለህ ስራ በ15 ብር በ16 ብር ሂደህ ሰርተህ ብትመጣ ታክሲ ተቆርጦና ከመቶ ምናምን ብር ውጭ ይዘህ አትመጣም። እችን የመሰለኝ ዝናብ እያየው ቡናዬን እየበላው ፍርፍሬን እየበላው ዝናቡን እየተፈራረቀ አይ ወደ ፍቅርዬ አባቴ የኔ ውድ ምናምን ሽቶ ጨስጨስ ቁጭ ብለህ እዚህ ከሰራ ምን ትፈልጋለህ ታዲያ? ያጣችሁ ወይም ማድረግ ያቃታችሁ ሰዎች ብቻ የምትሳደቡት ጋይስ። አንዳንዱ ምን ይላል በጉልበቴ የለፋሁትን እንደ አንድ ሰው ደስ ብሎት ሳፖርት ካረገ መብቱ ነው ጋይስ፣ መብቱ ነው። ሳፖርት ካረገ አንድ ሰው ከኪስ ገብታ አትዝረፍ። ይሄ ላይክ ፎቶ እየላኩ ትዳር እያፋቱ ምናምን በሚለው በዛ የስ እንደዛ አይደረግም። ግን አሁን ደስ ብሎ እኔ ቡና ሳፈላለት እንደዚህ ቆጭ ብዬ ወይ ማሚዬ በጣም ነው እኮ የምትመቸኝ ደስ ትለኛለች የምትከፍተው ሙዚቃ ምናምን ብሎ አንዳንዱ ስራ እየሰራ ኮምፒውተር ላይ ያራዳ ልጅ ኮምፒውተር እየነካካ ዝም ብሎ ይሾፋል። ቀኑን ስታጨስለት ስታበራለት ሙዚቃ እየሰማማ ሊሰጥ ይችላል። ዳሴ ልክ እንደዛ እንጂ እንዴት ቁጭ ብላችሁ ትለምናላችሁ የምትሉ የአበሻ ኮሚኒቲ ብቻ ነው ይሄንን ቁጭ ብሎ የሚያወራ። በቃ ዳሴ ይሄ ደግሞ የታወቀ ነው፣ ጀለሲነት ነው በቃ ጋይስ እንጂ ሰው የትም አንዱ የትም ፍጮ ነው። ሰው እየለፋ ምን ብሎ ይሰጣል? በቃ ከፈለገስ እኔም እኮ አንዳንዴ እሰጣለሁ ደስ ሲለኝ፣ በቃ መስጠት ላለብኝ ሰው እሰጣለሁ። ስነ ስርዓት ላለው ሪስፔክት ለሚያረግ ሰው ቁጭ ብሎ ለሚጫወት በቃ ራሳቸውን እንትን ለሚሉ እኔም እሰጣለሁ እና ቢግ ዲዮ እንዴ ስታርባክስ ዝም ብለን ሄደን ቁጭ እንላለን እንዴ? አንድ ብሬክፋስት የሆነ ነገር ኦርደር ስናደርግና ኮፊ ስናዝ ከፍለህ እኮ ነው 9 ብር። ያንን ተቀምጠ ለመዝናናት እዚህ ስትመጣ እኮ ነው በነፃ የምትዝናና። እያንዳንድክ ኢማጂኔሽን የሚባል ነገር አለ፣ ማሰብ አለባችሁ። አንድ ሰው ካሳቃችሁ ቁጭ ብሎ ሙዚቃ ከከፈተልህ እያዝናና ከሆነ መስጠት አለብህ፣ ግዴታ አይደለም። አንዳንድ ሰው ያስባል እንደዛ፣ በቃ ደስ ይለዋል እንደዛ ማድረግ። አሁን የሆነ ቦታ ደስ ካሉኝ ወይ ደግሞ የሆነ ጌም ሲሸነፍ በአንድ ሳይድ በቃ ምንም ሳይኖረው ደግሞ እኔ መስጠት ደስ የሚለኝ ይሄ ለታዋቂ ሰው ምናምን መስጠት አልወድም እኔ ማርያምን ነው የምላችሁ። ይሄ በቃ ብቻቸውን ገብተው በአንደኛው ሰው ስለታወቀ ብቻ ሳፖርት የሚያደርጉ ሰዎች አሉ። በአንድ ሳይድ ይዘው ያኛው ሰው የለውም ዝም ብላ ቁልጭ ስትል ወይ አንዱ ደግሞ በርቶበት በጊዜው ይሰጠው ነበር። የሆነ ሰዓት ደግሞ አየር ይያዝባል። እዚህ አካባቢ የታወቀ ነው። ለእንደዛ ሰው ምናምን እንደዛ ነው ደስ የሚለኝ እንጂ እኔ አንዱ ላይ 50 ሺህ እየተሰጠው 100 ሺህ ለማድረግ አልፈልግም። እኔ በዛኛው ሳይድ ባላቆም እጄ ነው የምሰጠው። እኔ ላይ እንደዛ ነው የማደርገው እኔ። ወይ ደግሞ ከሰጠው ለስ ላይክ ሁለት ነገር ከሆነ የምሰጠው ለሳውን አንድ ፕሌን እዚህኛው አንድ ፕሌን ከሆነ ለዚህኛው አንድ ፕሌን ለዛኛው አንድ ባቡር ነው የምሰጥ በዛኛው እጄ። እንደዛ ነው ማድረግ እንጂ 100 ሺህ 200 300 ሺህ እስከሚፈነዳ ድረስ ያኛውን ማስቀጥቀጥ ናፌር። ሳፖርት ካረግን ምንም አይነት ፕሮብሌም ከሌለብን ማወቅ አይጠበቅብንም ሰዎችን ጋይስ። it doesn't matter ማወቃት አላወቀው አወቀው ምንም ሜክ ሴንስ የሚያደርግ ሳፖርት ካረግ ሳፖርት ማድረግ ነው ሁሉንም ሰው ጋይስ። ምናደላው ሰው ሊኖር ይችላል እንደ ፍቅራችን። ግን አንደኛው አሁን አንድ ሴት ዝም ብላ ቁልጭ እያለች ኢትዮጵያ ቁጭ ብላ አንድ ጊፍተር መጥቶ ቢያስቀጠቅጣት እዚህ ያለውን ሰው እየሰጠ ያችኛውን ቢያስቀጠቅጣት ዳስናፈኒ አያዝናናኝም። እኔ ፌር መሆን ይቻላል ነው። ከዛስ እዛኛው ቦታ ላይ ሲሰጥ የዚህኛው ወገን ይንቀሳቀሳል። ላይክ እንደዛ ነው እንግዲህ ጌም የምናውቀው እኛ። ለምን ሞራል አለው እንደዛ ሞራል ይመጣል። አንዳንዱ 400 ሺህ ይሰጣል አንድ ቦታ ላይ። እዛኛው እኮ የለም 300 ኮይን የለውም በዛኛው በኩል እኮ 300 ኮይን የለም። ነጥ አንደኛውን ሰው ዝም ብለህ በርበሬ ብታስጠጣው ሻወር ብታስወስደው ብታስገለብጠው የአበሻ ጌም ምንድነው? ሪቬንጅ ነው። ዝም ብሎ ወይ የተጣላ ሰው ይኖራል አገኘዋት ብሎ መቀጥቀጥ እንደጅል ያነ ጅልነት ነው።
ግን ሳፖርት ካረግን ሞር እንደውም ኢትዮጵያ ያሉ ሰዎችን ሳፖርት ለነገሩ የኢትዮጵያ ሰው ነው አሁን ሀብታም የሆነ የአሜሪካው ዲያስፖራው እኮ ነው የደነዘዘ። የኢትዮጵያ እንደውም ስንት 3 ቤድሩም 4 ቤድሩም ሃውስ አላቸው። እንደውም እነሱ የኢትዮጵያ ሰው ቢረዳ እንላለን አንዳንዴ። የኢትዮጵያ ሰው ነው እንደውም ገንዘብ ያለው አስወር። አሜሪካ ዲያስፖራው ምን አለው? ወይ ተከራይቶ ነው የሚኖር ወይ ትራክ ድራይቨር ነው። ዳሴት ነቲንግ ኤልስ። ግን ሳፖርት ማለት ለኔ አሁን እንደዛ ነው። አሮን ኬር ማን እየተጫወተ እንደሆነ አላውቅም። እኔ የተጣላውበት ቦታ ሂጄ መስጠት አልወድም። አንድ የተጣላውበት ቦታ አልሰጥም እኔ because ዝም ብሎ ፈን ነው። ምን ሪቬንጅ በገንዘብ ላይ ሪቬንጅ አለ እንዴ ጋይስ? የለም። ግን እኔ አሁን ዝም ብሎ ሁለት እየተጫወቱ ከሆነ በአንደኛው ሳይድ እየተሰጠ ከሆነ በዛኛው ሳይድ ነው ሂጄ መስጠት። በሌለው ማወቅ አይጠበቅብኝም ለመስጠት። ዳስ ላይክ ጌም የምትለው። አንዳንዱ ደግሞ አቴንሽን ሲከር አለ፣ ዝም ብሎ አቴንሽን የሚፈልግ the people need attention. I know እንደዛ ሰዎች አሉ። ሁሉም ነው ልንላችልም። አሁን አያችኋት ማይ ፌቨራይት ታያታላችሁ። they think ሁሌ እሷ የትም ቦታ ስለምትዞር ነው እሷን ሁሌ ሜንሽን ማረጋት። ማይ ፌቨራይትን ታውቋታላችሁ ሁላችሁ ጋይስ። ኢትዮጵያ አውቃለሁ ስለማቅ ነው ጋይስ። ኢትዮጵያ የቸገራ ሶፊዬ ቴንክ ዩ ኒማ ኢትዮጵያ የቸገራቸውን ሰዎች እንደዚህ ዝም ብሎ ቲክታክ ላይ ያሉ ሳይሆን በቃ ችግር አለብኝ የሚሉ ሰዎችን ትረዳለች። ማታውቀውን ሰው 600-500 ዶላር ትሰጣለች። አይስዌል ነው የምላችሁ። ጌም ስታጫወት አይታችኋት ከሆነ ኤቭሪዌር ነው የምትሰጠው። ወንድ አትል ሴት አትል ይታወቃል አይታወቅም አትል ምናምን። እንዲያውም አንዳንዶቹ ብሎክ ያረጓታል። አሁን ክርስቶስን ኧረ ምን ይቀርባታል? ማይ ፌቨራይት አይ ኖ ሄር እዚህ ዳላስ ነው ከዳላስ ወደዛ ነው የምትኖረው። አይ ኖ ሰር በጣም ፐርሰናሊቲዋ ደስ የምትል ሴት፣ ከማንም ምንም ኤክስፔክት ማታረግ ፍቅር ብቻ የምትፈልግ ሴት ነች። በቃ እኔ አንዳንድ ሰው ጊፍተርን ብሎክ ሲያረጉ ላይክ ሃው መኒ ታይምስ ሳፖርት ያረገቻችሁ እቺ ሴት ማለት ነው። በጣም ታዋቂ ሰዎች ብሎክ አርጋችኋታል ስለማቅ ነው። ሃው መኒ ታይምስ ነው እቺ ሴት ሳፖርት ያረገቻችሁ። ሳፖርት ስታረግ ደግሞ ጋይስ 4-5 ዩኒቨርስ ነው የምታወርደው። 3-4-5 አንበሳ ነው የምታወርደው። በጣም በቃ ሴት አትልም ወንድ አትልም ስትሰጥ ጋይስ በጣም ነው የምትሰጠው። ከዛስ ለሌላ ሰው ስትሰጥ ሲያዩ ሌሎቹ ደግሞ ብሎክ ያደርጋሉ። ምንም አይሰቀጥጣቸው። እንደዚህ ሰዓት ሳፖርት አድርጋናለች ምናምን አይሉም። በቃ የሆነ ሰዓት ከእናንተ የተጣሉት ሰው ጋር ሂደው ሳፖርት ሲያደርጉ ለምን ትሰጣላችሁ ብለው ብሎክ የሚያደርጉ ሰዎች አሉ። በጣም ነው የሚያስቁኝ። ልክ ከኪሳቸው ገብተው እንደሚሰጡ ማለት ነው። ማይ ፌቨራይት ምን ይቀርባታል? እያንዳንድሽ ይቀርብሻል እንጂ ምረዝርም ቦጥ ማርያም ልክ ሀሜት ብቻችን እየለመንች ነው እንዴ? ሀሜት ቡና እየተፈላ ሀሜት ካልሆነ ታዲያ ምን ሊደረግ ነው አባቴ? እና ቁም ነገር እንዳወራ ነው የፈለክ? ጤፍ ተወደደ ልበል ወይም እዚህ ግቢ ውስጥ እኮ የሆነ እዚህ ካለ ሜትር ላይ እንደው 3-4 ቤድሩም ብሰሪበት ያምር ነበር። አይነት ምክር ልምከር ቁጭ ብለሽ ታርታባሪ እና እንደዛ ነው። ላይክ ጊፍተርን ብሎክ የምታረጉ ሰዎች በጣም የምታስቁኝ ለማለት ያክል ነው። እኔ እንደውም ሰው ቤት ሲሄድ ሌብሌን አጥፍቼ ነው የምሄደው ጋይስ። አይ ዶንት ላይክ እንዳለኝም እንደሰጠውም እንዲታወቅ እስራኤልዬ የሪማ ቴንክ ዩ እንዳለኝም እንደሰጠውም ሌብልም እንዲኖረኝ ሾፍም አልፈልግም። እኔ አንዳንዶቹ ሰጥቻቸው እንደ ማን የሰጠን ይላሉ። ለምን አያስቀምጣችሁ ማለት ታፕ ላይ እንትኑን ካላበራችሁት እና ምቀኛቱ ነው ለማለት ያክል ነው። ሀብታም ሲሰጥ ድሃ ቾይዙ ማልቀስ ብቻ ነው። ዘ ቾይዝ ኦንሊ ክራይ ትለዋለህ። ዞሪ ማለት ጃንጃለ ምናለ ይመችሽ። ቴንክ ዩ ኔ አባት ወደ ሰው እኮ የታመመን ህፃን እኮ እንዲህ ብሎ ማየት እኮ በጣም እኮ ነው የሚከብደው ጋይስ። ላይክ አሁን በጣም አንዳንድ ህፃናቶች አሉ እግዚአብሔር ምሕረት ይስጣቸው
ብሪዝ ማድረግ ያቃታቸውን ምናምን የወለደች ትክክለኛ እናት ነኝ ብላ የምታስብ እናት ያንን ለማየት እኔ ልቤ አይፈቅድልኝም ጋይስ፣ አልችልም። ጭንቅላቴን ሁሉ ነው የእውነት የሚያመኝ። አንዳንዱ እንዲህ ብሎ ጋር እንትኑ ችግሩ አሚር ፍቅር ዲኒ መነጽር እንድቀና አድርገህ የምትጽፈው ነገር ደግሞ ሚውት እንዳታረገው። አይችልም። እኔ ላይክ ከመጥፎ ሳይሆን በቃ ልቤ አይችልም። በቃ ያመኛል አልኳችሁ። አንዳንዶች እና የሚልኩትን ነገር ብስማም ብታዩት። ለዛ ነው እኔ ብዙ ጊዜ ስላላችሁ ነገር አመስግኑ፣ ስለ ቀናችሁ፣ ስለ ሌሊታችሁ፣ ስለ ምግብ ስለሆነ ሳይሆን ስለተሰጠን ነገር እግዚአብሔርን እናመስግን ብላችሁ። ለዛ ነው ልጆቻችሁን በስነ ስርዓት ትምህርት ቤት አደርሳችሁ ስትመለሱ በጠዋቱ በሌሊት 6 ሰዓት ተኩል ላይ ሌሊት እንደ ሞርኒንግ አክሲደንት ገጥሟቸው 2 መኪና 3 መኪና መንገድ ላይ ታያላችሁ። እግዚአብሔርዬ ጠዋት ላይ ስወጣ ከነ ልጆቼ ጠብቀኝ። ማመስገን አለባችሁ ለእያንዳንዱ ነገር። ቢኮዝ እንዳንድ ሚዲያ ተጠቃሚ በውስጥ የሚጻፈውን ችግር ብታዩት መኖር ራሱ ያስጠላችኋል። ሰው በጣም ፕሮብሌም አለበት በየቤቱ። ለዛ ነው አመስግኑ። ቀናችሁን፣ ሌሊታችሁን፣ ማታችሁን፣ ሁሉ ነገራችሁን ስለምትበሏት ነገር ማመስገን አለበት። የምትበላውን ነገር እንደፈለክ ስላገኘ እኮ መፈንጠዝ የለብን። ፈጣሪን ነው ማመስገን ያለብህ። አንዳንዱ ምከሪኝ ይለኛል። እኔ አዛውንት ነው መሰል መመስላቸው። እኔ አይ ዶንት ኖ አንደርስታንድ። አንዳንዱ ከትዳሬ ተፋታው ይላል። አንዳንዱ አሞኛል ምከሪኝ ይለኛል። አንዳንዱ ልጄ ታመመብኝ ይላል። አንዳንዱ ሚስቴ ወልዳ ተኝታለች ይላል። አንዳንዱ ከስራ ተባረርኩ ይላል። አንዳንዱ ቤት ኪራይ መከፍለው አጣው ይላል። አንዳንዱ ማምዬ ክርስትና ደርሶብኝ ክርስትና ከሌለ እኮ ግዴታ አይደለም የኔ ጌታ። ወንዱ ነው ደግሞ የባሰበታው። ክርስትና ላስነሳ ልጆቼን ይላል። ክርስትና ለማስነሳት እኮ ይዶን ይልማኔ ሰው ጠርተ ሾው አፍ ለማድረግ ካልሆነ በስተቀር እንጂ ክርስትና ቤተክርስቲያን ሂደህ ጸበል ማስረጨትና ማስቆረብ ነው ልጅ። ሌላ ምን ያስፈልጋል? ጥበብ ካለ እኮ ነው የሚለበስ። ከሌለ በረጅም ቀሚሷ ሂዳ ማስነሳት ነው ልጆቻችሁን። እንደዚህ ነው የሚደረገው። እንደ ግዴታ ታዩታላችሁ ክርስትናንና ክርስትና ግዴታ ነው ኦፍ ኮርስ ሂደ ማስነሳት፣ ግን መደገስ ግዴታ አይደለም። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። በርዝዴይም ግዴታ አይደለም። ሳይከበርም ሊያልፍ ይችላል እኮ ግዴታ አይደለም። ሃሃሃ ማምዬ አም ሲሪየስ። ጠፍተሻል እኮ አገኘው ቦይፍሬንድ አገኘው ቦይፍሬንድ። ቴንክ ዩ እኔ ፍቅር አገኘው ቦይፍሬንድ። ለዛ ነው ወሬውን አላገኛችሁትም። ወሬው አልተገኘም። ደብቀን እስቲ እንብላ። ማርያም አንዳንዱ ማለት ነው ኢምፖርታንት ያልሆነ ነገር ነው የሚጠይቃችሁ። እነዚህ ሰዎች ግን ጤነኛ ናቸው እንዴ ይላሉ የሚጠይቋችሁ ጥያቄ። ልጅ አለው ክርስትና ላስነሳ ማሚዬ ፕሊስ ክርስትና ማስነሳበት ገንዘብ ስጭኝ ይላል። አንዳንዱ ሞባይሌ ካሜራ ስለሌላት ካሜራ ያላት ፈልጌ ነው። ስላወራ ፈጣሪን አታመሰግንም? ካሜራ ስለሌለው ስላለው ሳይሆን ሄሎ ብለህ ስላወራ ፈጣሪን ማመስገን አለበት። አንዳንዱ የኛው ቤቴ አፈር ነው ሲሚንቶ ልቀይረው ይላል። አንዳንዱ የቡና መፍጫ በሙቀጫ ነው እና ማሽኑን እንፈልጋለሁ የሚል አለ። እንደዚህ ነው የሚፈልጉት። ቤቴ ሶፋና ቲቪ ያስፈልገዋል መቀየር አለበት የሚል አለ። አንዳንዱ አፈር ነው ሴራሚክ መሆን አለበት የሚል አለ። ደግሞ የአሜሪካ ሰው እኮ 3 ልጅ ይዞ አንድ ቤድሩም ውስጥ እኮ ነው የሚኖር። ነፍሴ ለብሶ ሲወጣ አሜሪካን ሀገር እኮ በ10 ብር ልብስ ስለሚሸጥ ነው ለባብሰው ስታያቸው ያላቸው የሚመስሉ። ትርፉ እዚህ ሀገር ልብስና ካንዲ ነው፣ ሹገር። ለዛ እኮ ነው ስኳር የሚበዛው እዚህ ሀገር። እኔም ይኸውልህ እየላስኩ ነው ማውራ።
እና እንዳቅማችን መኖር እኔ አሁን ከሌለኝ የለኝም ነው በቃ። ልጄ በርዝዴ ማክበር ከሌለኝ የለኝም። ግን እዛ ላይ አጣለኝ ፈጣሪ። ግዴታ አይደለም ጋይስ፣ አንዳንዴ ግዴታ ነው አይደለም ብለን በህይወታችን ላሽ በደንብ በህይወታችን የሚያስፈልገንን ነገር ማወቅ አለብን። ሰው ገንዘብ ስንጠይቅ ጋይስ ይህ ነገር በጣም ኢምፖርታንት ነው አይደለም ብለን አንዳንዱ አልጋ ልብስ ልቀይር ነው የአልጋ ልብስ ይሄኛው ተቀዶብኛል። የተቀደደውን ሰፍተ መልበስ ነው እንጂ አባትዬ ችግርን ለማለፍ በመርፌ ስፍት አድርገህ ሁለቷን ልብስ። ቁልፍ እዚህ ጋር ከተበጠሰ በመርፌ ስፍት ዳትት እንዴ በጣም ነው የሚያስቁኝ። ሚስት ይወላል ክርስትና ላስነሳ እንዴ ሳይነሳስ ቢቀር እዚህ ማገር እኮ ክርስትና ያስነሳሉ። ግን አንዳንዱ ከሌለው አይደግስም። በቃ ካለ ደግሞ ትደግሳለህ። ግዴታ አይደለም ሰው ማብላት። ክርስትና እኮ የምታደርገው እምነት እንዲኖር ነው። ይጀበት ይላል እና አረቴ አሜሪካን እኛ ጋር ታው አረ እናንተ ይሻላል እናቴ በንጹህ ጭንቅላታችሁ። እኛ እኮ 50-50 ነው ጭንቅላታችን ዴስኮ የሚሰራ። አንቺ እናቴ ግስት ብለሽ ጎረቤትሽ ቡና አፍልታ ትጠራሻለች፣ ሂደሽ ትጠጣያለሽ። የሆነ ነገር ስታይ ያስቅሻል። እዚህ እኮ አይስቁም። የእናንተ እኮ ንጹህ ጭንቅላት ነው ያለው። የኔ ማር ንጹህ ጭንቅላት እዚህ እኮ የዞረበት ነው። ገንዘብ ኑሮት የዞረበት ነው ያለ። ገንዘብ ኑሮሽ ቢዞርብሽ ይሻላል ወይስ ጤነኛ ሆነሽ ገንዘብ ቢኖርሽ ነው የምትመርጪ? እኔ ገንዘብ ሳይኖረኝ ጤነኛ ብሆን ደስ ይለኛል። ቢኮዝ ጤና ካለኝ ገንዘብ መስራት እችላለሁ። ያ ማለት ጭንቅላቴ ንጹህ ጭንቅላት ስትረስፉል ያልሆነ በቃ ሪላክስ የሚያደርግ ማይንድ ካለኝ የጊዜ ጉዳይ ነው ገንዘቡን ለማምጣት። ለዛ ነው እኮ እኔ ትንሽ ነገር የሚያስደስተኝ። በቃ የኔ ፍቅር ከየት መጥቶ ወይ ቡና ማምዬ ሰው አቆመ ቡና። ኧረ ተወዷል በይ። አይዞሽ ደስ ይበልሽ። ላጣ አድርጌ ነው የምገዛልሽ እኔ ቡናው። ግን እንደዚህ አሁን እኔ እቺ ቡና ለኔ ታስደስተኛለች። እናንተ መፈላቱን ነው የምታስቡት አይደለ? እኔ ግን በጣም ውስጤ በቃ ወደር የለውም እንዴት እንደሚያስደስተኝ ክርስቶስን ነው የምላችሁ። ሲንደሬላ እስቲ ቤቱን ባርኪው የኔ ፍቅር ባርኪው፣ እስቲ ባርኪው። ወይ ያንቺን አይነት ሲስተም አልተፈጠርን። እኔ ቁጭ ብዬ 200 ሰው አጫውታለሁ። አረ ተንቀሳቀሱ። አረ ቤቱን ገደላችሁት። ፊተኛው ዋለኛው ፊተኛ ሆነ። አረ ባካችሁ፣ እኔ እዚህ ቤት ያላችሁ ሰዎች አረ ባካችሁ። ሲንደሬላ ምቾቱ ተብሎ ድሮ በስንት ብር የተገዛ እንትን አሁን ስሙ ነው ቀረ። እኛ ራሱ ቲቪ ላይ ነበር ያየነው። ጨርቅ እየጎዘጎስክ በተጠቀምክበት ዘመን እኔ በጨርቅ ዘመን አልነበርኩም የሚል ይኖራል። ደግሞ እዚህ መቼስ እውነቱን አትናገሩ። የእናታችሁን አንሶላ እየቀደዳችሁና የኔ ፍቅር ወይኔ ደብሉ ላይ መሰጨኝን ቴንኪው የኔ ፍቅር የኔ ማር ስማችሁን እየቀየራችሁ ንክት ሳረገው ፎሎወሮቼ ናቸው። እኔማ ተሮ ብዬ ልፎልል እኮ ነው። እንደሌላ ባዳ ምን ፓርሚሎን ምን ያው ገብቷል። በገባ ወይ በገባሽ ከጎን ካልተጠራ ደስ አይላችሁም? ተሳቢውን ብቻ ከጠራሽ እኮ ይበቃል። ሹፌሩንም አያቱንም ቅድመ አያቱንም መጥራት ትወዳላችሁ። በቃ ሲገባቸው እኮ ምን እንዳልኩ እስከ ቅድመ አያቱ ነው የሚጠሩ ሲጠሩ እዚህ ቤት እና ላይፍ እንደ ቤቱ ነው። እኔ አሁን ምን የመሰለ ገንዘብ ሰጠኝ ማሜ ትራቭል ሂጂና እስቲ የሆነ ቦታ ላይ እዛ ላይ ቁጭ በይ ከምትለኝ እቺን ቡና አፍልቼ በቃ ያዝናናኛል። ለኔ የሚያስደስተኝ ይሄ ብቻ ነው። ክርስቶስን ነው የምላችሁ። እኔ ሁሌ ከጆኒ ጋር የምጣላበት ነገር ነው። ማርያምን ነው የምላችሁ። ኢቭን ላይክ ሌላ ቦታ ልንጫወት ልንዝናና በቃ እንሂድ ምናምን ይለኛል። የሆነ በቃ አሪፍ ቦታ እንውሰድሽ ምናምን ሲል ኦኬ ብዬ መሀል ላይ ልብሴን አውልቄ ቁጭ እላለሁ። አረ ሂድ በቃ በእናትህ ቡናዬን እኔ አፍልቼ እዚህ እነሱ ጋር ብጫወት አይሻለኝም እንዴ እላለሁ። አይ ማርዬ አንዳንዱ እኮ
ባላቸው አልወስዳቸው ብሎ አንቺም ጠግበሽ ይለኛል እንደዚህ ብሎ ክርስቶስ እንደዚህ ነው ከጆኒ ጋር በፊት በተለይ አትላንታ እያለ ማይ ጋድ ብሩም ጥግ ድረስ ነው መዝናናት በጣም ነው የምንዝናና እንትን ነበር እና የሆነ ቦታ ልሂድ ሲለኝ እኔ አልሄድም የሆነ ሰይጣን ይመጣብኛል በተለይ በትንሽ ነገር ጠርቆስ ካረገኝማ እንደውም ሪዝን ነው የምፈልግ ሄዴ በቃ እኔ እዚህ ነው የምቀርብዬ ነው የምቀረው አንዳንዱ ከባሉ ጋር መዝናናት እንደዚህ ምናምን ይፈልጋል ይላል እኔ የሚያስደስተኝ ነው አረ እኔ ፍቅር አራቆዬ እኔ ማለት እንትኑን እንጠብቅ ክትትል የሚባል ነገር አለ ትሪፕል ደብል ምናምን እንጠብቅ እስቲ እሱን ይው ያለች እንዴ አረ ሌላ ሰው ልፈልግና ልጫወት ይውዬ ተኛሽ መሰል እንዴት አይነት ነገር ነው ቆይ የኔ ውድ ቆይ እስቲ ፎሎ አድርጓት እስቲ ፎሎ እያረጋችኋቸው እንደ ወይኔ እውነቴ ቡና ወሬ ይውዬ ቆይ እስቲ ከነሷ ካልሆነ ወንዶች ጋር ተቀላቅዬ ልጫወት እናቴ ስራ ነው ጨዋታ ይዊ ሷቷን እየሰራች ነው ለባሏ እናቴ ይውዬ አይ ቤተሰብ ያገባ እኮ የታደለ እኮ ነው ክርስቶስ እናንተ ትቀልዳላችሁ ፉን እያለች ነው ለባሏ ሳው ታኩስ ጃዊ ሳው እንዳለቅ ያዝ አሁን ነው እንግዲህ እኔ ማር ቆይ ስጪ ስልሽ ነው የምትሰጪ አሁን እንዳትሰጪ ቆይ ገና ነው እንንቀሳቀስ ቤተሰብ ይውዬ ሚውት ላይ ነሽ የኔ እናት እሰማለሁ ሌላ ሰው ፈልገሽ ተጫዋች ማን የኔ የለም የሚሰጠኝም የለምም እንትን የለም ቆይ ይሄ ይለቅና ይላቸው እንጂ የሚሰጠኝ የለም ማለት ምንድን ነው ታውቁስ ጃዊሳው ተበችቶኛል የሚሰጠኝ የለም ማለት ምንድን ነው ስጡኝ ባያቸው እንጂ ቡና ያልጠጣ ደብል ነው ወይኔ አለቀ ሳልነግራት ቆይ የሚቀጥለው ላይ እንዳትሰጫው ይለፍ ይሄን ጨርሽ ማሜ የእንትናን ጌም እያየሁ ነው የዲቦራን እና የማሜን ኦኬ ይሄ ለቅናይ ኦኬ ማይ ጋር ዘጠኛ መሳወረደለት ማሜ ይውረድለት እንጂ የሀገር ጉዳይ እሱ ላይ አይደል እንዴ ያለ የሀገር ጉዳይ እኮ እሱ ላይ ነው ያለ ይውረድለት እንጂ ዘይት ኑሩ የሚባል ዲክተሩ ዘጠኝ አንበሳ ወይኔ ወገቤን እኮ እያመመኝ ነው ጋይስ እንዴ ደቂቃው እየጨመረ ነው እንዴ ነገር የሚሄደው ጋይስ ነው ስለ እንትን ስላለ ነው መጣው ልጣደው ጋይስ ታፕ አድርጉ ፎቶዎች ታፕ አድርጉ ቴንክ ዩ ማሚዬ እብዶ ሰላም